ሰላም አድማጮቻችን፣ ይሄ ሃሚንግ ስፖርት ነው። በዛሬው ዝግጅታችን የኢትዮጵያ ዋንጫ ሶስተኛ ዙር ጨዋታና ለሩብ ፍጻሜ ስላለፉ ክለቦች እንደዚሁም ደግሞ ከውጪ የፊፋ ዓመቱ ምርጥ ተጫዋችን በተመለከተ የተለያዩ ስፖርታዊ መረጃዎችን የምናደርስ ይሆናል። በኢትዮጵያ ዋንጫ ሶስተኛ ዙር ጨዋታ እሁድና ሰኞ ቀሪ ጨዋታዎች ሲደረጉ ደብረ ብርሃን ከተማና ቤንች ማጂ ቡና በአዲስ አበባ ስታዲየም ጨዋታቸውን አድርገው ጨዋታቸውን አንዳቻ በሆነ ውጤት ፈጽመዋል። ዋልዋሎ ዓዲግራት ዩኒቨርሲቲና ንብ በሐዋሳ ዩኒቨርሲቲ ጨዋታቸውን አድርገው ዋልዋሎ ዓዲግራት 2-1 አሸንፏል። ሲዳማ ቡና አርባ ምንጭ ከተማን በአዲስ አበባ ስታዲየም 2-0 አሸንፏል። ሰኞ ዕለት እንደዚሁ በኢትዮጵያ ቡናና በመቀለ ሰባ እንደርታ መካከል በአዲስ አበባ ስታዲየም ጨዋታው ተደርጎ መቀለ ሰባ እንደርታ ኢትዮጵያ ቡናን 1-0 አሸንፏል። ወደ ሩብ ፍጻሜ የተሸጋገሩ ክለቦች ተለይተዋል። ነገሌ አርሲ፣ ቦዲቲ ከተማ፣ ኢትዮጵያ መድን፣ መቻል፣ ቤንች ማጂ ቡና፣ ዋልዋሎ ዓዲግራት ዩኒቨርሲቲ፣ ሲዳማ ቡናና መቀለ ሰባ እንደርታ የኢትዮጵያ ዋንጫ ሩብ ፍጻሜ የተቀላቀሉ ክለቦች ናቸው። በቀጣይ ማን ከማን ይገናኛል ድልድሉ በሚወጣበት ሰዓት በሃሚንግ ስፖርት የምናደርሳችሁ ይሆናል። ወደ ውጭ ሀገር ስፖርታዊ መረጃዎች ስናልፍ ኡስማን ደምቤሌ የፊፋ ዓመቱ ምርጥ ተጫዋች ሆኖ ተመርጧል። የፒኤስጂ የመስመር ተጫዋች ኡስማን ደምቤሌ የ25 የፊፋ ዓመቱ ምርጥ ተጫዋችነት ክብርን አሸንፏል። ፈረንሳይ ኮከብ በተመሳሳይ ባሎንዶር አሸናፊ እንደነበር ይታወሳል። አይታና ቦንማቲ የፊፋ ዓመቱ ምርጥ ተጫዋችነት ክብርን ለሶስተኛ ተከታታይ ጊዜ አሸንፋለች። የባርሴሎና አማካይ አይታና ቦንማቲ የመጨረሻ ተፎካካሪዎች የነበሩትን ማሪዮና ካልዴንቴና አሌክሲያ ፑቲያስን በመብለጥ ነው ለዚህ ክብር የበቃችው። የ27 ዓመቷ ኮከብ ለሶስተኛ ተከታታይ ዓመት ነው የፊፋ ዓመቱ ምርጥ ተጫዋችነት ክብርን ማሸነፍ የቻለችው። የባሎንዶር ክብርንም ለሶስት ተከታታይ ዓመት ማሸነፏ የሚታወስ ነው። ሉዊስ ኤንሪኬ ዓመቱ ምርጥ አሰልጣኝ ሆኖ ተመርጧል። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ 25 የፊፋ ዓመቱ ምርጥ አሰልጣኝ ሆኖ ተመርጧል። ስፔናዊ አሰልጣኝ ሽልማቱን በተወካዩ በኩል ካርሰን ቬንገር እጅ ነው የተቀበለው። በሴቶች ደግሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ሴሪና ቬግማን የ25 የፊፋ ዓመቱ ምርጥ አሰልጣኝ ሆና ተመርጣለች። ዳና ሮማ የፊፋ ዓመቱ ምርጥ ግብ ጠባቂ ሆኖ ተመርጧል። ጣሊያን የማንቸስተር ሲቲ ግብ ጠባቂ ጃንሉጂ ዳና ሮማ የ25 የፊፋ ዓመቱ ምርጥ ግብ ጠባቂ ሆኖ ነው የተመረጠው። በሴቶች ደግሞ እንግሊዛዊቷ ሃና ሃምተን አሸናፊ ሆናለች። ሳንቲያጎ ሞንቲል የዓመቱ ምርጥ ግብ አሸናፊ ሆኗል። አርጀንቲና የተጫዋች ሳንቲያጎ ሞንቲል የ25 የፊፋ ዓመቱ ምርጥ ግብ አሸናፊ ሆኗል። የኢንዲፔንደንት የመስመር ተጫዋች የሆነው ሞንቲል በመቀስ ምት ያስቆጠራት ድንቅ ግብ ተመርጣለች። በሴቶች ደግሞ ሊዝቤል ኦቫል የዓመቱ የፊፋ ምርጥ ግብ ማርታ ሽልማት አሸናፊ ሆና ተመርጣለች። የፊፋ ዓመቱ ምርጥ 11 ተጫዋቾች ይፋ ሲደረጉ በግብ ጠባቂ በኩል ዳና ሮማ፣ በተከላካይ ስፍራ ሀኪሚ፣ ፓቾ፣ ቫንዳይክ እና ሜንዴስ፣ በአማካይ ስፍራ ፔድሪ፣ ቪቲኒያ፣ ቤሊንጋም እና ፓልመር፣ እንደዚሁም ደግሞ በአጥቂ ስፍራ ላይ ኡስማን ደምቤሌ እና ላሚን ያማል ሆነዋል። በዚህ ውስጥ ራፊና አለመካተቱ ብዙዎችን አነጋግሯል።